በዓለም ላይ ታላቁ ቴክኖሎጂ ኃይል ቻይና። በዚህ ዘመን ሳይንስና ቴክኖሎጂ የሰውን ሀሳብና ምጡቅነት ያሳያል። ሆኖም በቻይና ውስጥ የተጀመረው አዲስ ፈጠራ ዓለምን እያነጋገረ ይገኛል። እንዴት ቻይና የሰውን ልጅ በማሽን ውስጥ ታስፈለፍላለች? ሕይወት በቴክኖሎጂ ሊፈጠር ይችላልን? ይህን አብረን እንመለከተዋለን። ሰላም ምርጦችዬ፣ በዛሬው ቪዲዮ ደግሞ አስደናቂ በሆነና ዓለምን እያነጋገረ ስላለው መረጃ እንነጋገራለን። ቪዲዮውን እንደምትወዱት አልጠራጠርም። እንደዚህ አይነት ቁም ነገር አዘልና አዝናኝ መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛችኋለን። የዓለም ታላቁ ቴክኖሎጂ ኃይል በቻይና። በዚህ ዘመን ሳይንስና ቴክኖሎጂ የሰውን ሀሳብና ምጡቅነት ያሳያል። ሆኖም በቻይና ውስጥ የተጀመረው አዲስ ፈጠራ ዓለምን እያነጋገረ ይገኛል። እንዴት ቻይና የሰውን ልጅ በማሽን ውስጥ ታስፈለፍላለች? ሕይወት በቴክኖሎጂ ሊፈጠር ይችላልን? ይህን አብረን እንመለከተዋለን። እስካሁን እስካለንበት ቅጽበት ድረስ የሰው ልጅ ፈጣሪ በፈቀደው ያኗኗር ዘይቤ እና ተፈጥሮ በሰጠችው ጸጋ የሰው ልጅ እየበዛ እየተዋለደ ይገኛል። ሆኖም ግን በሰሞኑ ከቻይና የሰማነው ከዚህ በተቃራኒ የተፈጥሮን ሕግ በጣሰ መልኩ የሰው ልጅ ከማሽን መፈልፈል ሊጀመር መሆኑን። በቀላሉ ነገሩ እንዲህ ነው። የሰው ልጅ ያለ እናትና ያለ አባት በማሽን ውስጥ ማስገኘት ሊቻል እንደሆነ እየገለጹ ይገኛል። የታወቀውም በ2022 በቻይና ነው። የቻይና ሳይንቲስቶች አንድ አስደናቂ ሙከራ ጀመሩ። ይህም ሙከራ የሴት ልጅ ማህፀን በሮቦቲክስ ማህፀን መቀየር ወይም ያለ ሴት ልጅ ጣልቃ ገብነት የሰው ልጅ ሙሉ በሙሉ በሮቦቲክስ እንዲፈለፈል የሚያስችል ግኝት ነው። ይህ ግኝት አርቲፊሻል ወምብ ፋሲሊቲ ወይም በአማርኛ አቻ ፍች ሰው ሰራሽ ማህፀን ይሰኛል። ይህ ማሽን በውስጡ ውሃ፣ ኦክሲጂን፣ መቀበያ፣ የምግብ ንጥረ ነገር እና የደም ዝውውር አማራጭ ያለው ሲሆን በመጀመሪያ የተሞከረውም በእንስሳት መሆኑና ውጤታማ እንደነበር ይገለጻል። ዓለማችን ከጊዜ ወደ ጊዜ ወደ ከፋ ውጥንቅጥና እየገባች እንደሆነና ይህ ፈጠራ አንዱ ማሳያ ነው። በዚህ ጊዜ ሮቦቲክስ ለሰው ልጆች በእጅጉ ለመኖር ፈተና በሆኑበት ጊዜ ይህ ነገር መከሰቱ በእንቅርት ላይ ጆሮ ደግፍ ልንለው እንችላለን። ሆኖም ይህ ማሽን ሲፈበረክ በባዮ ቴክኖሎጂ እና በአርቲፊሻል ኢንተለጀንስ የታገዘና መሰረቱን ያደረገ ቴክኖሎጂ መሆኑ ይታወቃል። በዚህ ሂደት የሰው ልጅን በማሽን አስገኘን በማለት ይሟገታሉ ሳይንቲስቶቹም። በቻይናና በአውሮፓ ባዮቴክኖሎጂ ተመራማሪዎች ከላይ እንደገለጽኩት አርቲፊሻል ወምብ ወይም ደግሞ ሰው ሰራሽ ማዳበሪያ በሚል የሚጠራውን ማሽን መፍጠር ጀመሩ። ይህ ማሽን ሙሉ በሙሉ የሴትን ልጅ ማህፀን የሚመስል ሲሆን በውስጡ በኮምፒውተር የታገዘ የሆርሞን መጠንና የደም ዝውውርን ይቆጣጠራል። ለጽንሱ የሚያስፈልገውን እንቁላልና የወንድ ዘር ከሰው ልጆች በመቀበል ልጅ የሚፈልጉት ሰዎች የልጁን መልክና የቆዳ ቀለሙን፣ ጾታውንና የመሳሰሉትን የአካል ክፍሎች እነሱ በፈለጉት መልኩ እንዲያዙ ይደረጋል። ሆኖም ይህ በሜሽኑ የሚፈለፈለው ልጅ እምብርት አልባ መሆኑ አጃኢብ ያስብላል። ለምን ካልን ደግሞ እምብርት የሚያስፈልገው ከእናት ወደ ልጅ ምግብ ለማስተላለፍ ነውና። ነገር ግን ይህ የሚወለደው ልጅ እንደ ሰው ልጅ ስሜት፣ ሐዘን፣ ደስታ ይኖረው ይሆንን? ይህ የሁላችንም ጥያቄ ነው። በዚህ ጊዜ የሰው ልጅ ሙሉ በሙሉ በተጨካከነበት ዓለማችን ላይ ብዙ ጉድ የጭካኔ ጥግ በምንሰማበት ጊዜ የእነኚህ ማሽኖች መምጣት ደግሞ የሰው ልጅ ኑሮ ከድጡ ወደ ማጡ መሆኑን እሙን ነው። የዚህ ማሽን ጥቅም የተባለውም ልጅ መውለድ የማይችሉ ሰዎችን ወይም ልጃገረዶችን ልጅ እንዲኖራቸው በማሰብ ነው ይሉናል። እውን ሀሳባቸው ይህ ይሆንን? ሀሳባችሁን በኮሜንት ላይ አሳውቁኝ። በአጠቃላይ ቻይና ሙከራ ያደረገች የመጀመሪያዋ ሀገር ያደርጋታል።
ይህ ማሽን ወደ ስራ ከገባ በኋላ የሰው ልጅ የህዝብ ቁጥር በተፈለገው መልኩ ማስኬድ ወይም መቀነስ ይቻላል። ማለትም ከተፈቀደለት ውጪ የሰው ልጆችን ማዘዝ እንዳይችል ይደረጋል። ይህ ፊልም አይደለም፣ እውን እኛ ዓለም ላይ ታቅዶ ሊሰራበት እየታሰበ ያለ ጉዳይ መሆኑ እንጂ። ቢሆንም ይህ ቴክኖሎጂ በዓለም ዙሪያ ብዙ ክርክርና ተቃውሞ እየገጠመው ይገኛል። ይህ በእንዲህ እንዳለ ቤተሰባዊ ለዛው ወጉ እንደሚቀርና የሰው ልጅ ወፍ ዘራሽና አምላኩን የማያውቅ ማን ፈጠረ ሲባል የሰው ልጅ ብሎ የሚያምን ስሜትና ርኅራኄ ዓላማና ግብ የሌለው ባሳዩት ቀይ መስመር ብቻ እየተጓዘ ለፈለፈሉት የሚያጎበድድ መሆኑን እሙን ነው። እናም ለወደፊቱ የሴት ልጅ በተፈጥሮ የተሰጣትን ልጅ የማስገኘት ጸጋ የሚያኮስስና እስከ መጨረሻው የሚያከስም መሆኑን ሳይታለም የተፈታ ነው። ይህ ፕሮጀክት በቻይና ብቻ ሳይሆን በእስራኤል፣ በግብፅ፣ በጃፓንና በአሜሪካ ውስጥ ደግሞ ሙከራ እየተካሄደበት መሆኑ ደግሞ የሰው ልጅ የወደፊት ዕጣ ፋንታ በማሽን መፈልፈል መሆኑ ግልጽ ነው። ሳይንስ የሰውን ሕይወት እያቃለለ ቢሆንም የሚያበላሸውና የሚያከብደው ይበልጣል። እናንተስ በዚህ ሀሳብ ምን ትላላችሁ? የሰው ልጅ በማሽን መፈልፈል ይገባልን? አስተያየታችሁን በኮሜንት አሳውቁኝ። የዛሬው ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዞታለን። በቀጣይ ቪዲዮ እስክንገናኝ ሰላም።